ሰላም ተማሪዎች እንደምን ቆይታችኋል? ዛሬም እንግዲህ በሌላ ፕሮግራማችን የተገናኘነው ማለት ነው። ዛሬ የምንመለከተው ከአምስተኛ ክፍልና ስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ የሚሰጠንን ማንኛውንም አይነት ክፍልፋዮችን መደመር እንዴት እንደምንችል እንዲሁም ደግሞ በምንደምርበት ሰዓት ምን ማድረግ አለብን፣ የትኛውን ቴክኒክ መጠቀም አለብን የሚለውን በዚህ ቪዲዮ ወደ እናንተ ለማድረስ እንሞክራለን ማለት ነው። በየትኛውም ክልል ላይ ሆናችሁ ማለት ነው እንደዚህ ያለ ይዘት ያለው ትምህርት ክፍልፋዮችን መደመር ወይም እንደዚህ አይነት ይዘት ያለው ትምህርት ለምትማሩ ተማሪዎች ልጆቻችሁን ደግሞ ለምታስጠኑ ወላጆች ይሄ ቪዲዮ እስከ መጨረሻው ድረስ እዩት። እንዲሁም ደግሞ ለቤቱም አዲስ ከሆናችሁ አሁኑ ሰብስክራይብ በማድረግ እንዲሁም ቪዲዮአችን ላይ በማድረግ ጀምሩ። እጅግ በጣም ቀላል ነገር ነው፣ አብረን እንሰራለን ማለት ነው። እንግዲህ ዋይት ቦርድ ላይ እንደምታዩት የተሰጠን ክፍልፋዮች የተለያየ አይነት ባህሪ ያላቸው ክፍልፋዮች ናቸው ማለት ነው። እሺ እንግዲህ እነዚህን ክፍልፋዮች በምንመለከትበት ሰዓት ተመሳሳይ ታህት ያላቸው ክፍልፋዮችና ተመሳሳይ ታህት የሌላቸው ክፍልፋዮችን እንድንደምር ነው የተጠየቅነው ማለት ነው። ቀላልና እጅግ በጣም አጭሩ መንገድ ደግሞ እንደነዚህ ያሉ ተመሳሳይ ታህት ያላቸው ክፍልፋዮችን ደምሩ በምትባሉበት ሰዓት በቀላሉ የአንደኛውን ታህት በመውሰድ ላዕላቸውን ብቻ በቀላሉ መደመር ትችላላችሁ ማለት ነው። ስለዚህ ይህንን ጥያቄ ለመስራት ማለት ነው መፍትሄ ሀሌታዋ የተሰጠን ጥያቄ 3 አምስተኛ ሲደመር 2 አምስተኛ እኩል ይሆናል ስንት የሚለውን እናያለን። ስለዚህ አሁን በነገርካችሁ ምሳሌ መሰረት እዚህ ጋር እንደምታዩት 5 ቁጥር ነው፣ ይሄኛውም 5 ቁጥር ነው። ስለዚህ ተመሳሳይ ታህት ነው ያላቸው። በቀላሉ ከላይ ያለውን ላዕሉ መደመር ብቻ ነው የሚጠበቅባችሁ ማለት ነው። ከዛ ከደመርን በኋላ ወደ ዝቅተኛ ሂሳባዊ ቃል መቀየር ይጠበቅብናል፣ ወይም ደግሞ እንደዚሁ እንደደመርን ማስቀመጥ እንችላለን ማለት ነው። ስለዚህ እዚህ ጋር ያለችው 3 ነው፣ እዚህ ጋር ደግሞ 2 ነው። ስለዚህ 3 ሲደመር 2 ሲካፈል ካልን በኋላ እዚህ ጋር ከሁለት አንዱ መውሰድ እንችላለን፣ ወይም ታህቱ 5 ስለሆነ 5 እንላለን ማለት ነው። ኦኬ ከዛ በኋላ ላዕሉ ማስላት ተጠበቅባቸዋል። 3 ሲደመር 2 5 አምስተኛ። ይህንን ወደ ዝቅተኛ ሂሳባዊ ቃል ወይም ደግሞ በምናቃልልበት ሰዓት 5 ነገር ለ5 ስናካፍል ውጤቱ 1 ነው የሚሆነው። ስለዚህ የዚህ መልስ 1 ወይም ደግሞ 5 አምስተኛ ብላችሁ ከመለሳችሁ ትክክል ናችሁ ማለት ነው። ስለዚህ በዚህ ምሳሌ መሰረት ለጥያቄ ደግሞ እንደምታዩት ተመሳሳይ የሆነ ታህት የላቸው ማለት ነው። ስለዚህ እዚህ ጋር 7 ነው፣ እዚህ ጋር 2 ነው፣ እዚህ ጋር ደግሞ 4 ነው። ስለዚህ የትኛውን ቴክኒክ መጠቀም ትችላላችሁ? የመጀመሪያው ለተማሪ የሚመከረው ወይም ደግሞ ተማሪ ቢሰሩ ተብሎ የሚመከረው የ7 2 4 ትንሹ የጋራ ብዜት መፈለግ ይጠበቅባቸዋል ማለት ነው። ትንሹ የጋራ ብዜት 2 ቁጥር 4 ቁጥር እና 7 ቁጥር 28 ነው የሚሆነው። የ2 የ4 የ7 ትንሹ የጋራ ብዜታቸው ወይም ደግሞ ይሄኛውን LCM ብለን የምንጠራ ማለት ነው በእንግሊዘኛው 28 ነው። ስለዚህ ምን ማድረግ አለብን ማለት ነው? 4/7ኛን ታህቱ 28 ማድረግ፣ ያ ማለት 4/8ኛን ታህቱ 28 በምታደርጉበት ሰዓት ማለት ነው ላዕሉም ይቀየራል ታህቱም ይቀየራል ማለት ነው። ሌላኛው ደግሞ በተመሳሳይ መልኩ እነዚህ የቀሩትም ሁለቱም ክፍልፋዮች 1/2ኛም ልክ ታህቱ ወደ 28 እንዲቀየር በመናደርግበት ሰዓት ላዕሉም ይቀየራል ታህቱም ይቀየራል። ያ ማለት ታህቱ 28 ነው የሚሆነው ማለት ነው። ስለዚህ ተመሳሳይ ታህት እንዲኖራቸው ካደረግን በኋላ ልክ እንደዚህ ያለ ይዘት ወይም ደግሞ ተመሳሳይ ታህት ይኖራቸዋል ማለት ነው። ተመሳሳይ ታህት አላቸው ማለት ደግሞ ላዕላቸውን በቀላሉ መደመር እንችላለን ማለት ነው። ሌላኛው ዘዴ ደግሞ አስቀድማችሁ እንደዚህ ያሉ 3 ክፍልፋዮች ከሆኑ በቅደም ተከተላቸው ከፈለግን ለሁለት አድርገን መደመር እንችላለን ማለት ነው። ለምሳሌ እዚህ ጋር እንደምታዩት 4/7ኛ ሲደመር 1/2ኛ ይሄንን ደምራችሁ ከጨረሳችሁ በኋላ ማለት ነው በዚህኛው ውጤቱ ላይ 3 ስንተኛ መደመር ነው? 4ኛ
መደመር ይጠበቅባቸዋል ማለት ነው። ስለዚህ ይህንን እንዴት እንደሚሰራ በደንብ አድርጌ ነው የማሳያችሁ። እናንተ ደግሞ ኤልሲኤም ወይም ደግሞ ትንሹ የጋራ ብዜቱን ከፈለጋችሁ በኋላ መደመር ትችላላችሁ፣ ወይም ደግሞ በትንሹ የጋራ ብዜት እሱን ሌላ ጊዜ የምሰራበት ይሆናል ማለት ነው። አሁን ሁለቱን በመጠቀም እሰራለሁ። ከፈለገ ተማሪ እነዚህ ሁለቱንም ደምሮ መጨረሻ ላይ 4/7 መደመር ይችላል ማለት ነው። እኔ አሁን ግን እናንተን ለማሳየት ስለፈለኩኝ ሁለቱንም ለመደመራቸው ያ ማለት የተሰጠን ጥያቄ 4/7 ሲደመር 1/2 ካልነ በኋላ ይሄኛው መጨረሻ ላይ ስለመደመረው ሲደመር 3/4 ብለን እናስቀምጣለን ማለት ነው። እንግዲህ እዚህ ጋር ደግሞ እንደምትመለከቱት በጥቁር የተጻፈው ማለት ነው ተመሳሳይ ታህትም የላቸውም። ስለዚህ ተመሳሳይ ታህት የሌላቸው ክፍልፋዮች ደግሞ በክሮስ ፕሮዳክት ወይም ደግሞ ክሪስ ክሮስ በማድረግ መጠቀም እንችላለን ማለት ነው። ዝግዛግ አባስተን ይሄ በዚህ እናባዛለን፣ ይሄኛውን በዚህ አባስተን መደመር እንችላለን። ስለዚህ በዚህኛው በደንብ አድርጌ በምልክት ላሳያችሁ። የምንደምረው ማለት ነው ይሄኛውን ከማን ጋር ነው የምናባዛው? ከ4 ቁጥር ማለት 4 እና 2 እናባዛለን። 4 ሲባዛ ቅንፍ ከፍታችሁ 4 ሲባዛ በ2 ሲደመር እዚህ ጋር የመደመር ምልክት ስላለ ማለት ነው። ቀጣይ ደግሞ 2 እና 1 ቁጥርና 7 ቁጥርን ምን ማድረግ ነው? ማባዛት። ደን 1 ሲባዛ በ7 ካረጋችሁ በኋላ ሲካፈል 7 ሲባዛ በ2። ስለዚህ 7 ሲባዛ በ2 ሲደመር እዚህ ጋር ያስቀመጥነው ቁጥር አለ። እሱ መጨረሻ ላይ እዚህ ጋር ከሰራችሁ በኋላ ይሄንን አባስታችሁ ከደመራችሁ በኋላ በመጨረሻም 3/4 መደመር እንችላለን ማለት ነው። ስለዚህ በዚህ ምሳሌ መሰረት 4 ሲባዛ በ2 እዚህ ጋር እኩል ይሆናል ብለን 4 ሲባዛ በ2 8 ሲደመር 1 ሲባዛ በ7 7 ሲካፈል 7 ሲባዛ በ2 14 ሲደመር እዚህ ጋር ያለውን ቁጥር ስንተኛ 3/4 መደመር ይጠበቅብናል ማለት ነው። በዚህ ምሳሌ መሰረት እነዚህን ቁጥሮች 7 እና 8 እና 7 15 ያ ማለት እኩል ይሆናል 15 14ኛ ሲደመር ይሄኛውን ቁጥር መደመር ይጠበቅባቸዋል። እቺ 3/4 ልክ አሁን እኔ በሰራሁት ምሳሌ መሰረት ደግሞ ማንንም እናባዛው 4ንና 15ን እናባዛለን 3 እና 14ን አባስተን መጨረሻ ላይ ውጤቱን ማስቀመጥ እንችላለን ማለት ነው። ስለዚህ 15 ማለት ነው 15 ሲደመር 3/4 እኩል ይሆናል 4 ጊዜ 15 60 ሲደመር 3 ጊዜ 14 ደግሞ 42 ሲካፈል 4 ጊዜ ደግሞ 14ን እናባዛለን። ያ ማለት 16 56 እኩል ይሆናል። እዚህ ከደረሳችሁ በኋላ እነዚህን ቁጥሮች መደመር 60 ቁጥር ሲደመር 40 ቁጥር 102 ሲካፈል ለስንት? ለ56። ስለዚህ መልሳችን የሚሆነው ስንት ነው? 102 56ኛ መሆን ይችላል ማለት ነው። ስለዚህ በዚህ ምሳሌ መሰረት እኔ በሰራሁበት ምሳሌ መሰረት እናንተም በርካታ ጥያቄዎችን መስራት ትችላላችሁ ማለት ነው። እንዲሁም ደግሞ ቅድም እንደነገርኳችሁ ኤልሲኤም ወይም ደግሞ ትንሹ የጋራ ብዜትን ከፈለጋችሁ በኋላ በቀላሉ መደመር ትችላላችሁ ማለት ነው። ከዛሬ ቪዲዮ ላይ መልካም ነገር እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን ማለት ነው። በቀጣይ በመቀነስ እንሰራለን። ክፍልፋዮችን መቀነስ የቀጣይ ክፍላችን ነው የሚሆነው ማለት ነው። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። በቀጣይ እንገናኝ። ይመቻችሁ።